በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 21 በዚህች ዕለት የአዳምና የዘሩ ድኅነት የተደረገባት አምላክን የወለደች የእመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ከሰዎችም ቤቶች በቀር ቅዱስ ቁርባን የሚቀበሉበት ቤተ ክርስቲያን አልነበራቸውም ነበር። ስለዚህ ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው። ክብር ይግባውና ያለ ጌታችን ፍቃድ እኛ ምንም አንሰራም። ነገር ግን የምንሠራውን እስኪያስረዳን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባዔ ይጾሙ ዘንድ ወደ ሃይማኖትም የተመለሱ አሕዛብን አዘዟቸው። እንዳዘዙም አደረጉ። በሱባዔውም ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትንም ሁሉ ከየሀገሮች ሁሉ እስከ ፊልጵስዩስ በደመና ሰበሰባቸው። ከእነርሱም ጋር ጳውሎስና በርናባስ ነበሩ። ጌታችንም ባረካቸው፣ እንዲህም ብሎ ነገራቸው። ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘን ዓለም አብያተ ክርስቲያናት እንድታንጹ የፈቀድኩባት ናት። ይህንንም ብሎ ከከተማዋ በስተ ምሥራቅ በኩል አወጣቸው። የቤተ ክርስቲያኑትንም ቦታና መሠረቷን ወሰነላቸው። ከእነርሱም ጋር የእግዚአብሔር ኃይል ነበር። የቤተ ክርስቲያኑትንም ሕንፃ እስከ ተፈጸመ ድረስ ድንጋዮችን በሐዋርያት እጆች ውስጥ ይለመልሙ ነበር። ጌታችንም ነዋያተ ቅዱሳቱን አልባሳቱንና መሠዊያውን አዘጋጀ። ከዚህም በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራቱም ማዕዘን ዓለም ውስጥ አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳስ ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል እያሉ ሰማያን መላእክት፣ ምድራውያን ሰዎች 3 ጊዜ አሰምተው ተናገሩ። ከዚህም በኋላ ጌታችን ሐዋርያትን የቁርባን ቅዳሴ ሥርዓትን ያከናውኑ ዘንድ ለሕዝቡም ሥጋው ደሙን ያቀብሏቸው ዘንድ አዘዛቸው። እንዲህም የሚል አለ። ራሱ መድኃኒታችን ቀድሶ ሥጋውና ደሙን ለሐዋርያት አቀበላቸው። እንዲህም አላቸው፣ በዚህ ቀን የእጃቸውን ሥራ እንዳይሠሩ ሕዝቡንም ሁሉ አዘዛቸው። ይኸውም በሰኔ ወር 21 ቀን ነው። ከዚህም በኋላ መድኃኒታችን ከእነርሱ ዘንድ በታላቅ ክብር ወደ ሰማይ ዐረገ። ከዚያችም ቀን ጀምሮ አባቶቻችን ሐዋርያት በዓለም ሁሉ ውስጥ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያንን እያነጹ ሆኑ። በቂሳርያም ሊቀ ጳጳስ በባስልዮስ ዘመን እንዲህ ሆነ። እመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሠራ ጊዜ በውስጡ የእመቤታችን የማርያም ስዕል ይስልበት ዘንድ ሰሌዳውን ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስላለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስልዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህንን ሰሌዳ ለልጆቼ ነው አለ እንጂ ፈቃደኛ አልሆነም። ከዚህም አልፎ በመድፈር በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ላይ የስድብ ቃልን ተናገረ። ወዲያውኑ በድንገት ወድቆ ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቅና ዕንቁ ጋር ወስደው ቅዱስ ባስልዮስን አምጥተው የአባታችን በደል ያቃልልለት ዘንድ ለመኑት። ቅዱስ ባስልዮስም ያንን ሰሌዳ ወስዶ የእመቤታችን ስዕል ይሳልበት ዘንድ ለሰዓሊ ሰጠው። እመቤታችን ቅድስት ድንግል ማርያም በሌሊት ራእይ ለቅዱስ ባስልዮስ ተገለጸችለት። ስዕሏንም በዚያ ሰሌዳ ላይ እንዳይሳል ከለከለችው፣ ከአመፀኛ ሰዎች ወስዶታልና። እጅግም ያማረ የእመቤታችን ስዕሏን የተሳለበት የሁለት ደናግል ስዕል የአንዲቱ በቀኝ የአንዲቱ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበት ቦታ ነገረችው። ቅዱስ ባስልዮስም እመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዚያ ቦታ ሄደ። ያንንም ሰሌዳ አገኘው። ወደዚያች ቤተ ክርስቲያንም በታላቅ ደስታ መጣው። ከዚህ በኋላ ዳግመኛ በአንድ ጣዖት ቤት 2 ምሰሶዎች እንዳሉ አስረዳቸው። እነርሱንም አምጥቶ በመቅደሱ ፊት ለፊት እንዲቆም በላያቸውም ስዕሏን እንዲያኖረው አዘዘችው። ቅዱስ ባስልዮስም እነዚያ ምሰሶዎች ያመጣቸው ዘንድ ሄደ። መሠሪያኑን ሊከለክሉት ፈለጉ።
ጌታችንም ኃይላቸውን ደመሰሰ። እነዚያም ምሰሶዎችን አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸውም የእመቤታችን ቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔርም ከእነዚያ ምሰሶዎች በታች የውሃ ምንጭን አፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌ ሁሉ የሚድን ሆነ። እንዲሁም ከእመቤታችን ማርያም ስዕል በሽተኞች ሁሉ የሚፈወሱ የዘይት ቅባት ፈሰሰ። ይህም ሁሉ የሆነው የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በከበረችበት በሰኔ ወር በ21 ቀን ነው። በዚችም ቀን እንዲህ ሆነ። አንዲት ሴት መጥታ ታጠበች። ወዲያውኑም ሁለመናዋ በለምጽ ተሸፍኖ ቅዱስ ባስልዮስን ወደ እርሷ አስቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷ ባል እንደወደደችና እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም ታላላቅ 3 ኃጢአቶችን ሠራሽ፣ ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽ ይቅር ይልሽ ዘንድ እንደሆነ አላት። በዚያም ጊዜ ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷም የረከሰች ስትሆን ወደ ቤተ ክርስቲያን መግባት ደፍራለችና እኛ ሁላችን የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያ መንፈሳዊ በዓልን ልናደርግ ይገባናል። ስለ እርሷ ለአዳምና ለሁላችን ለልጅ ልጆቹ ድኅነት ሆኗልና ይህንንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷን ለመረጣትና ለወደዳት በሥጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን ድንግል ማርያም አማላጅነት ይማረን፣ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚች ቀን ከምስር አገር ቅዱስ ጢሞቴዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ከአዴናው ገዢ ከአርያኖስ ጭፍራዎች ውስጥ ነበር። ሰው ሁሉ ጣዖትን እንዲያመልክ የሚያዝ የዲዮቅልጥያኖስ የመልእክት ደብዳቤ በተነበበ ጊዜ ይህ ቅዱስ ከሕዝብ መካከል ተነስቶ የንጉሡን ደብዳቤ ወስዶ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ የከሃዲውን ንጉሥ የመልእክት ደብዳቤ ቀደደ። መኮንኑ ድፍረቱን አይቶ ወደ እርሱ ገስግሶ ሄደና የራሱን ጠጉር ይዞ አንስቶ በምድር ላይ ጣለው። ታላቅ ድብደባንም እንዲደበድቡ ታዘዘ። ሁለተኛም ሁለመናው እስኪደቅ ድረስ እንዲደቁሱት አዘዘ። እርሱም የሕያው የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ እያለ ይጮህ ነበር። ጌታችንም ትዕግሥቱን አይቶ መልአኩን ልኮ ከሥቃዩ አድኖ ጤነኛ አደረገው። ወደ መኮንኑም ቀርቦ ከሕያው ከእግዚአብሔር ልጅ ከአንዱ ከክርስቶስ ኢየሱስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር አለው። ያን ጊዜም ይዞ ጽኑ ሥቃይን አሰቃየው። በመጋዝም መግዞ ሰቀለው። ከዚያም በኋላ ሥጋውን እንደ ሰም ቀልጦ እንደ ውሃ እስኪፈስ በብረት ምጣድ ውስጥ አበሰለው። ከከተማም ውጭ ጣሉት። ክብር ይግባውና ጌታችን ኢየሱስ ክርስቶስ ያለምንም ጉዳት አንስቶ ጤነኛ አደረገው። ወደ መኮንኑም ተመልሶ ከሕያው እግዚአብሔር ልጅ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር ብሎ ጮኸ። ይህንንም ድንቅ ተአምር አይቶ ቁጥር የሌላቸው ብዙ ሕዝብ ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። መኮንኑ ማሰቃየቱን በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። የድል አድራጊነትንም አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ድል አድራጊ ሰማዕት አማላጅነት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ለአባቶቻችን ሊቃነ ጳጳሳት 4ተኛ የሆነው የእስክንድርያ ሊቃነ ጳጳስ አባ ከላዲያኖስ አረፈ። ይህም ቅዱስ በወንጌላዊ ማርቆስ እጅ የክርስትናን ጥምቀት ተጠመቀ። ከእርሱም ድቁና ሾመው፣ ደግሞም ቅስና ሾመው። የቤተ ክርስቲያንንም ትምህርት ሕግን ጠብቆ ተማረ። አባ ሜሊዮስን ባረፈ ጊዜ ይህ አባት መርጠው በእስክንድርያ ከተማ ሊቀ ጵጵስና ሾሙት። 11 ዓመት ያህልም በቀናች ሃይማኖት እያጸናቸውና በትምህርትና በምክር ሁሉ እንደሚገባ የክርስቶስን መንጋዎች ጠበቀ። ልዑል እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ሐዋርያው ቶማስ በመሸታ ቤት ባረዷት በአንዲት ሴት ላይ ላደረገው ተአምር መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ሜሮን የተገኘበት ነው። ዳግመኛም የአስታፍን አጽም የተገኘበት ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን።
ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አእላፍ መላእክት እያሳሰብክ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።